ሰላም ጤና ይስጥልን ውድ የሆናችሁ የቻናላችን ቤተሰቦች፣ ለዛሬ ልክ እንደ ወትሮ ሁሉ ዕለተ አርብ ነሐሴ 1 ቀን ይሆናሉ ያላቸውን አጫጭር መረጃዎች ይዘን ቀርበናል። የምንለቃቸውን መረጃዎች ዘወትር ሰብስክራይብ በማድረግ አብራችሁን ሁኑ እንላለን። በረከት አርጋው ነኝ። እነሆ በትግራይ ክልል የሚንቀሳቀሰው ነባር የህወሓት አባላትና በአዲስ አበባ የሚገኙ የቀድሞ የህወሓት አባላትና አመራሮች በሐሳብ ልዩነት ተፋጠዋል። እስከዛሬ አመሻሹን በትግራይ ክልል በተለያዩ ከተሞች በህገ ወጥ እየተንቀሳቀሰ ያለው የህወሓት ቡድን በተሽከርካሪ ላይ በተጠመዱ መሳሪያዎች በመታገዝ ህብረተሰቡን የሌት ተቀን ማህበራዊ እንቅስቃሴ እንዳያደርግ ማስተጓጉሉን ቀጥሏል። ዛሬ ነሐሴ 1 ቀን የጦርነት አዋጅ እስከ ማስነገር የደረሰው የህወሓት ቡድን በሱዳንና በኤርትራ በኩል በሚገቡ ህገወጥ የጦር መሳሪያዎች ዳግም ቀጠናውን ወደ ጦርነት ለመቀስቀስ በዝግጅት ላይ መሆኑን ማወቅ ችለናል። የፕሪቶሪያው ስምምነትን በመጣስና በማፍረስ ዳግም ወደ ጦርነት ለመግባትና የብዙዎችን ህይወትና ደም መፋሰስ እየተዘጋጀ ያለው ይሄ ቡድን በእንግሊዝና በአሜሪካ መንግስት በኩል የተላኩ አሸማጋይ አካላትንም አልቀበልም ማለቱ ይታወሳል። ይህ በእንዲህ እንዳለ ትላንት ሐምሌ 30 እና ዛሬ ነሐሴ 1 ቀን የቀድሞ የህወሓት አመራሮችና አባላት በአቶ ገብሩ አስራት በሚመራ ስብሰባ በማድረግ ላይ መሆናቸውን የደረሰን መረጃ ያመለክታል። ህወሓት ዳግም የትግራይ ህዝብን ወደ ጦርነት ለማምጣት የሚያደርገውን እንቅስቃሴ የሚቃወምና የትግራይ ክልልን ሰላምና ጸጥታ እንዲሁም ህዝቡም ወደ ተረጋጋ ህይወት እንዲመለስ አፈናና እገታውም እንዲቆም የበኩላቸውን ሁሉ እንደሚያደርጉ ገልጸዋል። በህወሓት አመራሮች የትግራይ ህዝብን ነፃ እናወጣለን፣ ዳግም ወደ መንበረ ስልጣን እንመለሳለን በማለት ከውጭ ኃይሎች በሚገኝ የገንዘብና የመሳሪያ ድጋፍ ኢትዮጵያን በማሸበር ያልተረጋጋችና በኢኮኖሚያዊ ውድመት ወደ ኋላ የምትመለስ ሀገር እንድትሆን ከሚሰሩ ኃይሎች ጋር በመስራት ላይ ያለው ህወሓት ከቀድሞ አባላቶቹና አመራሮቹ ከፍተኛ ውግዘት ገጥሞታል። ስም በመጥቀስና ሚስጥር በማውጣት ከፍተኛ ውይይት የተደረገ መድረክ እንደነበር የደረሰን መረጃ ያመለክታል። ትላንት ሐምሌ 30 የባህር ዳር በላይ ዘለቀ አውሮፕላን ማረፊያ የመረቁት ጠቅላይ ሚኒስትር ዶክተር አብይ አህመድ በክልሉ ያለው መረጋጋትና ለውጥ መደነቃቸውን ገልጸዋል። ክልሉ ተቀዛቅዞ የነበረውን የቱሪስት ፍሰት ዳግም በበላይ ዘለቀ አውሮፕላን ማረፊያ ተመርቆ መከፈቱ ለበርካቶች ጠቀሜታ ያለው ሲሆን ከአውሮፕላኑ ማረፊያው ምረቃ ፕሮግራም በኋላም በአማራ ክልል የሚገኙ የተለያዩ የብልጽግና የፖለቲካ አመራሮችን ጋር ዝግ የሆነ ውይይት ማድረጋቸውን ለማወቅ ችለናል። ጠቅላይ ሚኒስትር ዶክተር አብይ አህመድ ስብሰባው በክልሉ ባለው ወቅታዊ ፖለቲካና የጸጥታ ጉዳዮች ዙሪያ እንደነበር ከአካባቢው የተገኘው መረጃ ያመለክታል።